ቅድስት ድንግል ማርያም እመቤቴ መንግሥተ ሰማይ ይሆን ቤቴ በኃጢአት ጭቃ ብለወስ ቆሜ ከፊትሽ ስወቀስ አንቺ አማላጅ ከዓለም ንጉሥ አንቺ አማላጅ ከሰማይ ከምድር ንጉሥ ድንግል ማርያም ሁኚኝ ዋስ እሰግድ ለኪ ቃልሽ ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው የልድያን ልብ እንደከፈተው ልቤን ክፈተው የልድያን ልብ እንደከፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን ተመሰገነ ይሁን። ቸሩ መድኃኔዓለም የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 27 ቁጥር 26 ፈራጆችሽንም እንደ ቀድሞ አማካሪዎችሽንም እንደ መጀመሪያ ጊዜ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ጽዮን ርዕሰ ከተማ ተብለሽ ትጠሪያለሽ። ምርኮኞችሽ በእውነትና በምጽዋት ይድናሉ፣ በደለኞችና ኃጢአተኞችን ግን በአንድነት ይቀጠቀጣሉ። እግዚአብሔርንም የሚተዉት ሁሉ ይጠፋሉ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን ተመሰገነ ይሁን። የጾመ ፍልሰታ ትምህርት ክፍል 4 ዛሬ እንቀጥላለን። ወላዲተ አምላክ በትንቢተ ኢሳይያስ ነው። ባለፉት 3 ቀናት ኃይለ ቃላትን አንስተን ተመረናል። ዛሬ ደግሞ እንቀጥላለን። የዛሬ ርዕሳችን የሚሆነው ቀደም ሲል ያነበብነው በ26ኛው ቁጥር የሚገኘው የጽድቅ ከተማ የሚለው ኃይለ ቃል ይሆናል። እናዋላችሁ የጽድቅ ከተማ የሚለው ይሆናል። ልዑለ ቃል ኢሳይያስ ያለፈውንም የሚመጣውንም የተደረገውንም የሚደረገውንም እግዚአብሔር መንፈስ ቅዱስ ገልጦለት ይናገር ነበርና ስለ ቤተ እስራኤልም ስለ ኢየሩሳሌምም ስለ ቤተ ክርስቲያንም ስለ እመቤታችንም በአንድነት የተናገረበት አንዱ ኃይለ ቃል ይህ ነው። ኢየሩሳሌምን የጽድቅ ከተማ ብሎ የጠራበት አንቀጽ በምስጢሩ ለቤተ ክርስቲያን ለእመቤታችን ለድንግል ማርያም እንዴት እንደሚተረጎም በኋላ እንመለከታለን። እንዳስለመድነ የዕለቱን በዓል እናስቀድም፣ ከዚያ በኋላ ወደ ትምህርታችን እንሄዳለን። ዛሬ ቀደም ሲል ምስባክ ሲሰበክ ወንጌል ሲነበብ ነበረ። በምስባኩ እግዚኦ በኃይልከ ይትፌሳ ንጉሥ መዝሙር 20 ቁጥር 1 ላይ ያለው ኃይለ ቃል እግዚኦ በኃይልከ አቤቱ በትርግና በማዳንህ ኃይል በማድረግህ ይትፌሳ ንጉሥ ሕዝቅያስ ደስ ይለዋል። ወበዙኃ ይታሰይ በአድኅኖትከ በማዳንህ እጅግ ደስ ይለዋል፣ አብዝቶ ደስ ይለዋል። ፍትወተ ነፍሱ ወሀብኮ የሰውነቱን ፍላጎት መሻት ሰጥተዋልና። ወስዕለተ ከናፍሪሁ ይከላይኮ በአንደበቱ የለመነህን አልከለከልኸውምና። እስመ በፀሐይኮ በበረከት ሰናይ ነው አይደለም? በበጎ በረከት ጎብኝተዋልና
ወአንበርከ አክሊለ ዲበ ርእሱ በራሱ ላይ የጽድቅ አክሊልን አኖረሃልና፣ አንድም የመንግስት አክሊልን አኖረሃልና። በጥሬ ዘር ቢያዩት የመንግስት፣ በምስጢር ቢያዩት የጽድቅ አክሊል። ከዚያ ሀይወ ሰአለከ ወሀብኮ እድሜው አጥሮ ሊሞት ሲል እድሜ አክለኝ ጨምረኝ ብሎ ለመነህ፣ አልከለከልከውም፣ ሰጠኸው። ለነዋህ መዋዕል እሱ ያው 15 ዓመትን ነው ነዋህ ያለው፣ ብዙ ነው። 15 ዓመትን ብትመቱት መቼስ እድሜ ሞት ትሞታለህ ለተባለ ሰው እንኳን 15 ዓመት 15 ቀን በጣም ብዙ ነው። አባቶቻችን ምን ይላሉ? ማምሻም እድሜ ነው ይላሉ፣ እንኳን 15 ዓመት። አንድም ለነዋህ መዋዕል ባለው የጥሬ ዘመኑን ያሳይና ለዓለመ ዓለም ማለቱ ግን ለዘላለም ሲነገር መኖሩን መንገር፣ አንድም ለዘላለም የምትኖር መንግስተ ሰማያትን ሀዩ ከመመላእክትን ስለሰጠው ነው። እና በዚህ ምክንያት ዛሬ ቅዱስ ሕዝቅያስ ብቻ ሳይሆን በእስራኤል ታሪክ ከምርኮ በፊት የተነሳው የመጨረሻው ጻድቅ ንጉስ ኢዮስያስንም እናስባለን። ጻድቅ ንጉስ ኢዮስያስንም ሁለቱንም ጥቂት እናውሳቸውና ወደ መደበኛ ትምህርታችን እናልፋለን። መጽሐፍ ከቅዱስ ዳዊት በኋላ እንደ ሕዝቅያስ አይነት ንጉስ አልተነሳም ይላል። ለምን ቢባል ምን በንስሐ ቢመለስ መፍቀሬ ጥበብ ሰሎሞንን ጨምሮ እስከ ቅዱስ ሕዝቅያስ መነሳት ድረስ ከዳዊት በቀር ሁሉም ጣዖት አምልከዋል። ሁሉም። የሚገርማችሁ ቅዱስ ሕዝቅያስ ምሳሌ ሊያደርገው የሚችለው ሰው አልነበረውም። ለምን? አባቱ ማን ይባላል? አካዝ አይደለም? አካዝ ምንድነው የሚያመልክ? ጣዖት። አያቱ ምን ነበር የሚያመልክ? ኢዮአታም ጣዖት። ቅድመ አያቱ ምን ነበር የሚያመልክ? ኦዚያን። ጠቅላላ እንደዚያ ናቸው። የሚገርመው ነገር በሕዝቅያስ ትከሻ ላይ የወደቀው ነገር እነዚያ ሁሉ ነገስታት ያበላሹትን፣ ከዳዊት በኋላ የተነሱ ነገስታት ያበላሹትን የማስተካከል ዕዳ ነበረበት። የሚገርመው ነገር ጣዖቱ ከመብዛቱ የተነሳ ቤተ መቅደስ ውስጥ ሁሉ ጣዖት ነበር። ጣዖቱን ይዘውት አልገቡም። ነገር ግን ጣዖት መሆን የሌለበትን ነገር እግዚአብሔር ለምልክት ያስቀመጠላቸውን ነገር ጣዖት አድርገውታል። ከይሴ ዘብርት የሚባል ነበር አይደለም? በበረሃ ያሉ እባብ ነድፎ ሊፈጃቸው ሲል ጌታችን ለሙሴ ነግሮት የናስ እባብ ተሰርቶ ዛፍ ላይ ተመሳቀለ ስፍራ ላይ ተሰቅሎ እያዩት ድነው ነበረ። ኋላ ጌታችን በደብተራ ኦሪት እንዲያኖረው ነግሮታል። ምክንያት ቢሉ ለአባቶቻችሁ እንዲያደርጉላችሁ ነበር። እነሱ ግን እግዚአብሔርን ትተው ማንን አመለኩ? እባቡን። መቼም እስራኤላውያን እኔ በጣም ነው የሚያስገርመኝ። በነገራችሁ ላይ ታሪኩን በሕዝቅያስ ብቻ ሳይሆን በኢዮስያስ ሕይወት ውስጥም ታገኙታላችሁ። ኢዮስያስ 31 ዓመት ነው የነገሰ። ሕዝቅያስ 29 ዓመት ነው። የኢዮስያስ ከ29 ዓመቱ አብዛኛው እድሜው ያለቀ እየዞረ ጣዖት በማጥፋት ነው። የሚገርማችሁ ነገር አላልቅ ብሎ ማለት ነው። በየደጁ ነው። ነገስታቱ በሙሉ ጣዖቱን ከማብዛታቸው የተነሳ መጨረሻ ላይ ስለተበሳጨ እንዲሁም ኢዮስያስ ምን አደረገ ይባላል? እነዚህ ጣዖት ያመልኩ የነበሩ ሰዎችን እየዞረ አጥንታቸውን እያወጣ አቃጥሎታል ይባላል። እስከዚያ ድረስ ደርሷል። በቃ እና በእስራኤል ታሪክ ከባዱ ነገር ይሄ ነው። በነገራችሁ ላይ የሚያስገርመኝ ነገር እስራኤላውያን ዛሬ ስትጠይቋቸው ታውቃላችሁ አይደል? እኛ እንደ ሰው እንደማይቆጥሩን ታውቃላችሁ። እስራኤላውያን የሰው ደረጃ አላቸው። ደረጃ 1 ማለት ማን ናቸው? እነሱ ናቸው። ሌላው በሙሉ ደረጃ 2 ነው። እችን ነገር ግን ደፍሮ ለአሜሪካ አውሮፓ አይናገሩም። ለማን ነው የሚናገሩ? ለፍልስጤሞች። በፍልስጤሞች ሌላውን በሙሉ መናገራቸው ነው። ታውቃላችሁ ምንድነው የሚሉ? የአንድ እስራኤላዊ ዋጋው ስንት ፍልስጤማዊ ነው የሚሉ? 1000 ፍልስጤማዊ ተደምሮ ነው አንድ እስራኤላዊ የሚሆን ብለው ነው የሚያምኑ እነሱ። ለምን እንደሆነ ታውቃላችሁ? እንደዚህ የሚያምኑበት ምክንያት ለእግዚአብሔር ምርጥ ነን ብለው ያስባሉ። የሚገርመው ሰይጣን እንደሚያመልኩ እንኳን አያውቁም። እግዚአብሔር ከተዋቸው 2000 ዓመት እንዳለፈ እንኳን አያውቁም። ስታስቡት እንዴት ዋላችሁ? በእስራኤል ታሪክ እግዚአብሔርን ያመለኩበት ዘመን ቢሰላ 10% ይሞላል? አይሞላም እኮ። ተመልከቱ። እስራኤላውያን እስራኤል መባል የጀመሩ ከግብፅ ባርነት ሲወጡ ነው። በግብፅ ባርነት እያሉም ታውቃላችሁ አብዛኛው ጣዖት ነው ሲያመልክ የነበረ። እንደወጡ ገና እንኳን እንደወጡ ቅዱስ ሙሴ ጽላት ሊቀበል ደብረ ሲና ወጥቶ እነሱ ምን ያደርጉ ነበረ? ንገሩኝ።
ኧረ አይሰማም። ኧረ በሞት እኔ እኮ ያለ ድምፅ ማጓ ነው እየተናገርኩ ያለሁኝ። እናንተ ምን ናችሁ ነው? ማት እኮ ናችሁ። የአንድ ሰው ድምፅ አይኖራችሁም እንዴ ተሰብስባችሁ? ቅዱስ ሙሴ በደብረ ሲና እያለ እነሱ ጣዖት ያመልኩ ነበረ። 40 ዘመን ከግብፅ ባርነት ከወጡት መካከል ስንት ሰው ነው የተረፈ? 2 ብቻ። ሌላው በሙሉ አለቀ። ምን እያረጉ? የታወቀ ነው። ከዛ ከገቡ በኋላ ኢያሱ ጥቂት እንደው በጉልበት ይዟቸው ከቆየ በኋላ ከዛ በኋላ በታሪካቸው ስትመለከቱት የመሳፍንት ዘመን መሳፍንት ምን ማለት ነው? ጣዖት እያመለኩ አሕዛብ እየመጡ ያሰቃዩአቸዋል አይደለም? ከዛ እንደገና መሳፍንት ሲያድኗቸው እንደገና ጣዖት ሲያመልኩ ኋላ ማን መጣ? ዳዊት መጣ። በዳዊት ዘመን ጣዖት እንዳይመለክ ገጥቶ ይዟቸው ነበረ። በሰሎሞን ዘመን ግን እሱም ራሱ ወደቀ። ከዚያ በኋላ ክርስቶስ ከሚመጣ ድረስ እግዚአብሔርን ያመለኩበት 0.9% አይሆንም። ትንሽ የተሻሉ የሚባሉ ትሩፋንና መቃብያን ናቸው። በተለይ መቃብያን በእስራኤል ታሪክ እግዚአብሔርን በማምለክና በጣዖት ባለመለወጥ ጎበዞች መቃብያን ናቸው። የመቃብያን ታሪክ 100 ምናምን ዓመት ያክል ይወስዳል። በነገራችሁ ላይ መቃብያን ሲባል የአንድ 3 ዓመት የ2 ዓመት ታሪክ እንዳልሆነ እንድታውቁት ብዬ ነው። እና ለሁሉም እስራኤል እንደዛ ብሎ ያስባሉ። ሕዝቅያስ የመጀመሪያው ስራ ያደረገ እንደነገሰ የመጀመሪያው ስራ ጣዖት ማጥፋት ነበረ። ቀጥሎ በቅዱስ ዳዊት ዘመን ይደረግ የነበረውን ስርዓተ አምልኮ ስርዓተ ኦሪቱን እንደገና መልሶ በአዋጅ ያጸናው። እንዲህ አድርጎ 14 ዘመን ነገሰ። ከዚያ በኋላ ግን ችግር መጣበት። ጦርነት ሲነሳ ኃያል ነበር። በነገራችሁ ላይ አሁን ብዙ ሰው የሚያስበው ሰናክሬም ሊዋጋው ሲመጣ ሕዝቅያስ ከሰናክሬም ጋር መዋጋት አልፈለገም፣ ፈርቷል አይደለም። ለምን ቢባል ጀግና አቅሙን ያውቃል። ዝም ብለህ እኮ ሆይ ሆይ ብለህ መግባት የለም። ከችሎታ ከሌለ መሸሽም እኮ ችሎታ ነው። ምን አለው? እቷ እግዚእ ዘአጾርከኒ ጸውር፣ እንዴ የምትጥልብኝ ልገብራለሁ ብሎ የሚገብረው ገንዘቡ ቢያልቅበት የሚገብረው ቤተ መቅደስ ውስጥ ገብቶ ከነዋያተ ቅዱሳት ወርቅ እንኳን አንስቶ ሰጥቶታል። ለምን? ሀገሩን ለማትረፍ ብሎ ማለት ነው። ያ ግን ክፉ ሰው ነውና ሰናክሬም ማንን ላከ? ሆሴ ወልደ ኤላን ታውቁታላችሁ? ወይም ዳዊት ላይ ባለ ስሙ ራፋስቂስ። እንዴት ዋላችሁ? ራፋስቂስ ማለት ትክክለኛ ስሙ ሆሴ ነው። የ10ሩ ነገድ የእስራኤል ንጉስ ነው። ሄዶ የሚገርማችሁ ነገር ምን አደረገው? ጠጅ አሳላፊ ያደረገው። ኋላ ደግሞ እስቲ እንደማረግ ትንሽ ከፍ ላድርግልህ ብሎ የጦር አለቃ አደረገው። 10ሩ ነገድ ስለጠፉ 2ቱ ነገድ ለምን ይተርፋሉ? ልብ በሉ። በዚህ በትርጓሜ ምን የሚል ቃል አለ? ባለጌ እንጂ አያዝንም እሱ ስለገበረ ባልንጀራው ስለቀረ ይባላል። ደህና ዋላችሁ? ክፉ ሰው እሱ ስለተጎዳ አይደለም የሚያዝን፣ ጓደኛው ስላልተጎዳ ነው የሚያዝን። የሚገርማችሁ የሱ ወገኖች ስለተማረኩ እንዴት 2ቱ ነገድ እንዴት ሕዝቅያስ አይማረክም ብሎ ተልኮ መጥቶ ራፋስቂስ ብዙ የማይገባ ነገር ተናገረ። ንጉስ ቁጠር ውስጥ ካሬ አድነኒ አምላኬ ከማያፈቅር ብሎ ቀጥሎ ነው እንዴ ነው? ለምን ትይዚያር ለማን የተነገረ? ለራፋስቂስ እኮ ነው። አየው ሊቀ ቀዳሃያን መጣአዊ ዘተሃየለ በከንቱ አመምስለ ፋርስ ሀብረ እንዘ እስራኤል ውእቱ እምስረወ ሕያዋን መልሆ ለሕዝቅያስ ኃይለ ጸሎቱ ከመታስተፍሳኒ ክርስቶስ አቅመ አስተፍሳይኮ ለዝንቱ መልሆ ለጸሬ ዋፍልሶ እምቤቱ ብሎ አባ መዝሙረ ክርስቶስ ድርሰት ደርሶበታል። ሆሴ ወልደ ኤላ ወይም ራፋስቂስን ማለት ነው። እሱ ተልኮ መጥቶ ብዙ ነገር ተናገረ። ኋላ ነገሩ እንደማይሆን ሲያውቀው እንድታውቁት የሚያስፈልገው ነገር ሰናክሬምን ይዞት የመጣ ወደ እስራኤል ወደ ኢየሩሳሌም ወደ ይሁዳ ይዞት የመጣ ቅዱስ ሚካኤል ነው፣ እግዚአብሔር ነው። ለምን? ሕዝቅያስ ጻድቅ ነው፣ ህዝቡ ግን ይበድሉ ነበር። አሁንም ሊቀጣቸው ፈልጎ ኋላ መጥቶ ሞቅ ሲለው ምን አለ? ማን ነው ከእጄ የሚያድናችሁ? ያ እግዚአብሔር የምትሉትም ሎቱ ስብሐት አያድናችሁ ማለት ነው። እንዲያማ ከሆነ አንዳንድ ጊዜ እኮ ጠላት ትንሽ እንዲያ ሲል ጥሩ ነው። ለዚህ ነው እንዲያማ ከሆነ ብሎ ሚካኤል ወደ ማን ዞረ? ወደ ሕዝቅያስ። ወዲያውኑ ወደ ማን ይልካል? ወደ ኢሳይያስ ኧረ ጉድ ሆነናል፣ ኢየሩሳሌም ልጠፋ ነው፣ ኧረ እባክህ አንድ ነገር አድርግ ይለዋል። ወደ እግዚአብሔር ቢለምን እግዚአብሔር ለኢሳይያስ ምን አለው? ሂድና ሕዝቅያስን እንዲህ በለው፣ አትፍራ አትደንግጥ፣ ዓለም ከተፈጠረ ዘመን ከተቆጠረ ያልተደረገ ተአምር ላደርግልህ ነኝ ብሎ አለው። መሽቶ ማታ ሲነጋ
ሰፍረው የነበሩ ሰናክሬምና ሰራዊቱ በለኪሶ ነው። ሁሉም ተኝቷል አይደል? ቅዱስ ሚካኤል መጥቶ ጋት ሙሉ ሰይፉን ምዝዝ አድርጎ ቢያሳያቸው ምሽክ ብሎ 185,000 አርበኛ ወድቆ አደረ። ሁሉ ማለት ነው 10 ምናምን የተረፈ የጦር መሪ ብቻ። እነሱንም ረቂቅ ነጋሪት እያሰማ አሳዶ እዚያው ሀገራቸው ተመልሰው ገቡ። 10 ምናምን ራሱን ነው ጣዖት ቤት ሊሰግድ ሲገባ ከኋላ ተከትለውት ይመጣሉ። ዞር ብሎ ሲያቸው ልጆቹ ናቸው አድራማሌክና ሶርሶር። በነገራቸው ለሚያስገርመው ነገር 185,000 እዛ ሲያጠፋ ለምንድን ነው ንጉሱን ያልገደለው ቢሉ የዛ ርኩስ ደም እዚህ የተቀደሰ ስፍራ ላይ እንዳይፈስ ነው። የወታደሩ ሳቢሉ እሱ ማጀብጃቢ ነው፣ ታዛዥ ነው። አመጣጡ የክፋት አይደለም። ሁለቱ ልጆቹ መጥተው የት ቆየ? እንደዚህ ሆኖ ሰራዊቱሳ አረ ምን እንደሆነ አላውቅም። ስንነሳ ሁሉም አልቋል። እና ያን ሁሉ ሰራዊት ያገሩን ሁሉ አስጨርሰ በማን ላይ ልትነግስ ነው ብለው በሙቀጫ ለሞትም አይነት አለው አይደለም። በሙቀጫም ቢሉ በወፍጮ አናቱን በጥብጠው ገለውታል። እነዚህ ማን ይባላሉ? አድራማሌክና ሶርሶር ይባላሉ አይደል? እነዚህ አድርገው ገለውታል። በዚህ ጊዜ የሕዝቅያስ ዝናውን አኘ፣ ተፈራ በጣም። ሰናክሬም በዓለም አንደኛ ኃይለኛ ንጉስ ነበረ። ከዛ በኋላ ግን ልክ እቺ ድል እንደመጣች ክፉ ሰዎች አይጠፉም አይደል? እነዛ ተደብቀው ይኖሩት ብቅ ይላሉ። የአጥቢያ ምናምን አርበኛ ምናምን የሚባል ነገር አለ አይደል? ምን ይባል? የድል አጥቢያ አርበኛ ነው ይባላል። ተደብቆ ቆይቶ ክፉ ሲያረግ የቆየ በሙሉ ጀግናው ነው ይመጣል። መጨረሻ ያቺ ድል የተገኘች ቀን ልክ እንደኛ በ5 ዓመቱ ወረራ ጊዜ አፄ ኃይለ ሥላሴ ከስደት ሲመለሱ አብዛኛው የተሾመው እኮ ባንዳ ነው። አርበኛ መስሎ ብቅ ብቅ አለ። ባንዳ ሀገሪቱን ሲበላት የነበረ ማለት ነው። ስም እንጥራ ከተባለ እነ ክቡር ዶክተር ከበደ ሚካኤልን ጨምሮ። ጎበዝ ገጣሚ ነው ምናምን ብትለኝ አይገባኝም። በግጥሙ ጎበዝ ነው፣ ግን ባንዳ ነው። ሙልጭ ያለ የለየለት ባንዳ፣ ያውም ካንጀቱ ነው። ታሪኩን ላጠና ሰው ካንጀቱ ነው ባንዳነቱ። አለ አይደለም እንወር ብሎ ባንዳ የሚሆን አለ አይደለም፣ ውስጥ ለውስጥ ሀገሩን እየወደደ ማለት ነው። እንደዛ አይደለም። የጻፋቸውን ጽሁፎች 5 ዓመት ሙሉ ብትመለከቷቸው አንጀት ያሰራሉ። እና እነዚያ ሰዎች መጥተው ሕዝቅያስ 1000 ዓመት ያንግስ ማን እንዳንተ አሉ። ችግር መጣ። ማን እንዳንተ ማለት ኢየሩሳሌም የታደለች ናት፣ አንተ ተወልደህላት፣ ዳዊትም አስቀድሞ ተናግሮልህ ነበረ። እምነ ጽዮን ይብል ሰብ ወብሲ ተወልደ በውስቴታ። በአንድ ዘር እኮ ያስተረጉማል እሱ ነገርየው፣ ግን ራስ ለራስ ቢተረጉሙት በደል ይሆናል። ወብሲ ተወልደ በውስቴታ ተብሎ ተነግሮልሃል። ወዲህ ደግሞ ያ ነቢይ ኢሳይያስ በአባት ዘመን በአካዝ ዘመን ነው ናው ድንግል ጸንስ የተነገረ። ናው ድንግል ጸንስ ብሎ ስለአንተ ተናገረልህ። ድንግል የተባለች ኢየሩሳሌም ናት፣ የአይዛብ እግር ያረገጣት። እና ወልድ የተባልክ አንተ ነህ ብለው አሉት። ይሆናል። በዚያች ሌሊት ሶበ ሕዝቅያስ ተመካ በተመወቱ ለፋርስ ሐመ ልቡ መካነ ሐልዮ ወነፍስ አለው። ምኑን ያመመው? ልቡ። ምክንያቱም የትዕቢት ቦታ ናታ። ይሆንን ብሎ ይሆናላ ያለበት ልቡን ወቅቱ ያዘው። ነፍሱ ውጭ ነፍስ ግቢ አልጋው ላይ እዚያ ሆኖ ትንፋሽ እስኪያጥረው ድረስ ተጨነቀ። ለምን? ጌታ በመለኮቱ ቀናኢ ነው። ደረቅ አዲስ ነው። በኋላ ስንደርስበት ነግራችኋለሁ ከኢሳይያስ ኃይለ ቃል ላይ። ያን ጊዜ ኢሳይያስ መጣና፣ ኢሳይያስ ኃይለኛ አይደለ? ትሞታለህ በቀደም ነግራችኋለሁ። አንተ አትድንም፣ ቤትን አስተካክል፣ የሚሾመውን ምኑን አደራጅ ምን አለ። የሚገርማችሁ ልጅ የለውም እስከዚያ ድረስ። ምናሴም አልተወለደም። የሚያሳዝነው ነገር በኋላ ያሁን ሁሉ ክፋት ያደረገው ምናሴ የተወለደ እዚያ እድሜ ከተጨመረለት በኋላ ነው። እና አደራጅ አለው። ተነስቶ መጸለይ አይችልም። ፊቱን ወደ ቤተ መቅደስ አዞረና ምርር ብሎ አለቀሰ። እስካሁን ድረስ ስላንተ ፍቅር የሰራሁትን አስብ ብሎ ለመነ። ኢሳይያስ እንደዚያ ተናግሮ ገና ከአጸዱ ግማሽ ላይ ሲደርስ እግዚአብሔር ተነጋግሮ ተመለስ ልመናውን ሰምቻለሁ አለ። እንዴት ዋላችሁ? እግዚአብሔር ልመና ይሰማል። ልብ በሉ። አጥፍቷል አይደለም? በጥፋቱ ተቀጥቷል፣ እድሜው ተቆርጦበታል። ከዚያ ግን ሲያለቅስ እባክህ ጌታዬ ብሎ ሲል ሂድ የሕዝቤን እረኛ ሕዝቅያስን እንደዚህ በለው ይቅር ብያለሁ፣ 15 ዓመት በእድሜ ላይ ጨምሬልሃለሁ። ይህንንም አደርግልህ ስለ ባሪያዬ ስለ ዳዊት ነው፣ አንተንም ኢየሩሳሌምንም አድናታለሁ ብለህ ንገረው አለው። ተመልሶ መጥቶ ነገረው። እንደምድንና እስከ 3 ቀን ድረስ ወደ ቤተ እግዚአብሔር እንደምወጣ ምንድነው ምልክቱ አለው። የፀሐይ ጥላ አለ አይደል ታች የሚያርፍበት፣
10 እርከን ወደ ኋላ ይመለሳል። ማለትም የ10 ሰዓት ጥላ፣ አንድ እርከን ማለት የ1 ሰዓት ጥላ ነው። 10 እርከን ይመለስ አለው። አይ የጥላ እንዴ ማለት ማቀላል ነው። ጥላ የማይንቀሳቀስ የለ። በነገራችን እንዴት ዋላችሁ? ጥላ አንድ ሰው ሲሄድ አብሮት ይሄድ የለ። ዛፉን እንዲያድርገው ያለበትን ጥላ ብታስጎነብሰው ወይ ያጥራል ወይ ይረዝማል አይደለም? ቀላል ነው፣ ቀሊል ነው። እሱማ ቀላል ነው። እና ምንድነው የፈለግካለው? ራሷ ፀሐይ 10 እርከን ማለትም 10 ሰዓት ትመለስ ወደ ኋላ። ኢሳይያስ ወደ እግዚአብሔር ጮኸ፣ አድርግለታለሁ። ፀሐይን ተመለሽ አላት። ኢሳይያስ 10 ሰዓት ወደ ኋላ ተመለሰች። ቀኑ መሽቶ ነበረ ቢሉ ጠዋቱ 2 ሰዓት ሆነ። በዓለም ጉድ ተባለ። አስቡት እንግዲህ አሁን በዚህ ሰዓት ነው። አስቡት አሁን ፀሐይ እዛ አካባቢ ያለች አይደለም? አሁን 11 ሰዓት አካባቢ አይደለም? እዚያን ያለች ተመልሶ ጠዋት ቢሆንስ? በጣም እንደዚያ እኮ ነው የሆነ በዓለም። እነ መሮዳ የባቢሎን ንጉስ በሙሉ ጉድ አሉ። ምንድነው ኢሳይያስ የሚባል ነብይና ንጉስ ሕዝቅያስ ነው እንዲያደርጉ ታሞ ስለዳነ ለክብሩ የተደረገለት ነው ተባለ። የባቢሎን ንጉስ መሮዳ ማለት ምን ያላለኛ እንደሆነ አስቡት። እጅ መንሻ ላከለት፣ ግብር ገበረለት፣ ላከለት ደስታ ምልክት። ግን የሚያሳዝነው ነገር የመሮዳ መልእክተኞች መጥተው ሲያስጎበኛቸው የት ያስገባቸዋል? ቤተ መንግስት ውስጥ አስገብቶ የተደበቀውን ወርቅ ብር ነው ያተቅደሳት በሙሉ አሳያቸው። ኢሳይያስ መጣና እነዚህ ሰዎች ምን ምን አዩ አለው። ሁሉን አሳየዋቸው አለ። በአይናቸው ያሳያቸውን በሙሉ በልጅ ልጅ ዘመን ማርከው ይወስዱታል። ይሄ እግዚአብሔር ቃል ነው አለ። የሚገርማቸው አንድ ቀን አምናም ብያቸዋለሁ። እዛ መንበረ መንግስት ጉባኤ ላይ አጋጣሚ ቁጭ ብዬ ነበር ለሥራ ጉዳይ እጄ የእንታ ሊቀ ሊቃውንት ይተረጉማሉና በአጋጣሚ እዚህ አንቀጽ ላይ ደርሰዋል። ነገስት ላይ ነው፣ ሁለተኛ ነገስት ላይ ያለ ነውና እንደዛ ብሎ ሲለ ኢሳይያስ የኔ ዘመን ሰላም ይሁን እንጂ ሌላው እንዳፈቀደው አለ እና እዚያው ላይ ትርጓሜውን አቀርጠው ይዞ አይ ሰው ነገር ብለዋል ማለት እንግዲህ ትርጓሜው ላይ የሰው ነገር የሚል ነገር የለውም። ጻድቅ ነው፣ በአንድ ጎኑ ትክክል ነው፣ በአንድ ጎኑ የሰው ነገር ያሰኛቸው። አዎ እንግዲህ ሰው ሆኖ ሰው ነው። ግን በአንድ ጎኑ እግዚአብሔር የፈቀደው ይሁን። ዞሮ ዞሮ ልጆቼ ራሳቸውን እንዳይወጡ ነው። የዚህን ነገር የምታውቁት ምንድነው? ሕዝቅያስ 29 ዓመት ነግሶ አርፎ በዳዊት ከተማ ከተቀበረ በኋላ የሱ ልጅ ማን ነገሰ? ምናሴ 50 ዓመት በደለ። 50 ዓመት ደግሞ አስረው በብረት ቀፎ ውስጥ አስገብተው አሰቃይተውት ንስሐ ገባ። ምናሴ ማንን ወለደ? አሞጽ። አሞጽ ደግሞ ጣዖት ቤት አቆሞ እግዚአብሔርን ሲበድል ኑሮ ተቀሰፈ፣ ገደሉት የገዛ ልጆቹ። ከሱ በኋላ ማን ነገሰ? ኢዮስያስ ነገሰ። የሚገርማቸው ነገር በጣም የሚያሳዝነው ኢዮስያስ እንደነገሰ ገና ልጅ ነው፣ 8 ዓመቱ ነው። ኦሪቱን ስርዓቱን ሲያጠና ቆየና ሲበረታ ካህናትን ጥሩልኝ፣ ደጋጎችን፣ እውነተኞችን፣ ጣዖት ያላመለኩትን አለ ጠሩለት። እስኪ እግዚአብሔርን የበደልነውን ነገርና ምን ብናደርግ እንደሚታረቀን ንገሩኝ አላቸው። የበደሉን ዝርዝር ነገሩት፣ የተደረገውን። ከዛ ደግሞ በስርዓተ ኦሪት ምን መደረግ እንዳለበት ሲነግሩት ኢዮስያስ ተነስቶ የመጀመሪያ ያደረገው ነገር ምንድነው? ልብሱን ቀደደ። እናት ልጇ ሲሞትባት እንደምታለቅሰው በጣም ጮኸ አለቀሰ። ከዚያ ካህናቱን ጠራቸውና በዚያ ወራት እግዚአብሔር ያተረፋት አንዲት ሴት ነብይት ነበረች። ነናዋላችሁ ወንድ ነቢያት አልቀው በጊዜው በርግጥ እነ ኤርሚያስ እየተነሱ ነበረ። ገና ኤርሚያስ ግን በነብይነቱ ከመሾሙ አስቀድሞ ሰማችኋል። እሺ ይሰራል መሰለኛል። ትንሽ ረፍት ይሆናል አይደል? እንደዚህ ሲሆን ይሻላል አይሻልም? ውጭ ላሉትም ይሻላል። እና ያችን ሴት ነብይት ሂደው ጠየቋት። እግዚአብሔር ምን ይላል አሏት። ልብ በሉ ሴቶች፣ ንጉሱን የላከው ለሷ። እግዚአብሔር ሴት ወንድ አይልም እንዳይመስላችሁ። አሁን እናንተ ሴት ልጅ ክህነት አትሰጥም እንደዛ ሲባል አይምሰልህ። በዛ ወራት እግዚአብሔር ሊናገራት የሚፈልጋት ብቸኛዋ እስራኤላዊት አንዲት ሴት ናት። ሄደው ሲያናግሯት ብዙ ዝርዝር ነገር ነገረቻቸው። መጨረሻ ላይ ግን 2 ነገር ነው ያለች። ኢዮስያስ ሆይ ካንተ በፊት የነበሩ ነገስታት ህዝቡ፣ አሁንም ያለ አብሮ ያለው ህዝብ በድለውኛል። በኢሳይያስ አድሬ የተናገርኩትን ነገር ሳልፈጽመው አልቀርም። ችን ከተማ ችን ሀገር አጠፋታለሁ። ነገር ግን ላንተ የሰላም ዘመን እሰጥሃለሁ። ያቺ የመከራ ቀን ከመምጣቷ በፊት ግን እወስድሃለሁ። ይህን ቃል እገባልሃለሁ። ነገር ግን የምትሞተው በጦርነት ነው ብሎ ተነገረው። 31 ዓመት በሙሉ
ጣዖት ሲያጠፋ የእግዚአብሔርን ስርዓት ሲያቀና ኑሮ የሚገርመው ነገር ከመሳፍንትና ከዳዊት ዘመን በኋላ ለመጀመሪያ ጊዜ በእስራኤል ምድር ፋሲካ የተከበረ በሱ ነው። የእስራኤል ፋሲካ አለ አይደለም? አስቡት። በነዛ ሁሉ መቶዎች ዓመታት ማለት ነው። ያን ሁሉ በጎ ነገር ሲያደርግ ቆይቶ ኋላ ግን ፈርዖን ኒካኡ ጋር ተጋጭተው ፈርዖን ኒካኡ ነው የገደለው። ከሱ በኋላ እንግዲህ የነገሱት ታውቋቸዋላችሁ። እነ ዮአክስ እነ ኤልያቄም ኋላ ኢዮአቄም የተባለው የሰለስቱ ደቂቅ አባት እነ ሴዴቅያስ እነ ኢኮንያን እነዚህ የሚባሉ ክፉዎች ጠቅላላ አንድ በጎ የሌላቸው ማለት ናቸው። በዚያ ምክንያት እስራኤላውያን ተማርከዋልና እነዚህ ሁለት ጻድቃን ነገስታት ዓመታዊ በዓላቸውን እግዚአብሔር በረከታቸውን ያሳድርብን። አባ ማቴዎስ ገዳማዊ፣ ዳዊት ፊልጶስ ግብፃውያን ሰማዕታት ናቸው። የሁሉንም በረከት እግዚአብሔር ያሳድርብን። ነገ አባ አብርሃም ስንክሳር ላይ ሰምታችሁታል ታሪኩን። አባ ፊልጶስ ዘደብረ ቢዘን ስንክሳር ላይ ሰምታችሁታል። እናታችን ቅድስት ማርያም ከአባ አብርሃም ጋር ያለችው ናት። ቅዱስ ዮሐንስ ሐራዊን ስንክሳር ሰምታችኋል። ስንክሳር ላይ ያልተጻፉ እናታችን ቅድስት አውዶክስያ ሰማዕቷ ቅድስት አውዶክስያና ከኢትዮጵያውያን ቅዱሳን መካከል ደገኛ ሐዋርያ ጻድቅና ሰማዕት የደብረ ፋራን ወይም የደብረ ዳሪት ኮከብ መንከራዊ አቡነ አሮን መንከራዊ ነገ ልደታቸው ነው። በዓል እንድናከብር ስማቸውን እንድናወሳ ነው። እግዚአብሔር ለዚያ ያብቃን። ርዕሳችን ምን ነበረ? የጽድቅ ከተማ። እንግዲህ ልዑለ ቃል ኢሳይያስ የእስራኤልን መጥፋታቸውንም መዳናቸውንም ሲናገር እንድታውቁት የሚያስፈልገው ነገር ትርጓሜ ሲተረጎም ብሉይን ይዞ የሚመጣ አለ፣ ሐዲስን ብቻ ይዞ የሚመጣ አለ። ብሉይን ይዞ የሚመጣ ጥሬ ነው። ሐዲስን ብቻ ይዞ የሚመጣ ደግሞ ደረቅ ሐዲስ ነው። ሁለቱንም ይዞ የሚመጣ ግን ጥንቃቄ ይጠይቃል። ለምሳሌ ስትተረጉሙ መዝሙር 21 ላይ ቀነውኒ ደዌ ወገሬ ይላል አይደለም? እንዴት ባላችሁ? ደረቅ ሐዲስ ነው። ዳዊትን እጁን ቸንክረውታል፣ እግሩ ተቸንክሯል። ደረቅ ሐዲስ ነው። ከዚያ ወረድ ብሎ ግን ሌላ ኃይለ ቃል ሲያመጣ አባቶቻችን ምናሉ ከዚህ በኋላ ብሉይን ይዞ ይሄዳል ይላሉ። ምክንያቱም የአዲስ ኪዳን ምስጢር በብሉይ ኪዳን ውስጥ የሚነገረው አልፎ አልፎ ቦታ ደረቅ ሐዲስ ካልሆነ በቀር ማለት ነው። አሁን ወደ ላይ ስታነቡት የሚነገረው ነገር ስለእመቤታችን አይደለም። ከዚያ በኋላ ወደ ታች ስታነቡት ያለው ስለእመቤታችን አይደለም። ያቺ ኃይለ ቃሏን ነው የምንፈልጋት። ለምን? ሌላው ነገር ብሉይ ማለት በጥሬ ዘሩ ትንቢት እየተነገረ ያለ ለማን ነው? ለትሩፋን ነው። ኢሳይያስ ይደረጋል እያለ እየተናገረ ያለ ለትሩፋን ነው እና ብሉይን ይዞ ነው የሚሄድ። እቺ ኃይለ ቃል ላይ ስንደርስ ግን ቁጥር 26 ላይ የጽድቅ ከተማ የታመነች ጽዮን ርዕሰ ከተማ ተብለሽ ትጠሪያለሽ አለ። ሁለተኛውና ቆየውና የጽድቅ ከተማ ምንነቱ ለማወቅ መጀመሪያ ጽድቅን ምንድነው? ሁለተኛ ከተማ ምንድነው? ጽድቅ ምንድነው ከተባለ ደጋግሜ ተርጉም ያለሁኝ እዚህ ለነበራችሁ ልጆች ጽድቅ በመጀመሪያ ደረጃ ምንም ሳይለወጥ ጽድቅ ተብሎ ይተረጎማል። በራሱ ስሙ መቆም ይችላል። ጽድቅ። ሁለተኛ ጽድቅ ብሎ ለጥሬ ዘር ከሆነ ቃል በቃል ለመተርጎም እውነት ነው አይደለም? እንዴት ዋላችሁ? እውነት ማለት ነው። ቀጥሎ ጽድቅ ስንል ለጻድቃን ከሆነ በጎ ለሚሰሩች ከሆነ ጽድቅ ምንለው ምናቸውን ነው? መልካም ስራቸውን ነው ጽድቅ ምንለው። በጎ ስራ ቅድስና ምን ተብሏል? ጽድቅ ተብሏል። ለእግዚአብሔር ሲሆን እግዚአብሔርን ጻድቅ ስንለው በአንድ ጎኑ እውነተኛ ማለት ነው። ነገር ግን በቅዳሴ ጊዜ ወጽድቁ ስለ እግዚአብሔር ይሄሉ ለዓለም ብለን ስንል ትርጉሙ ምንድን ነው? የእግዚአብሔር ምኑ ጎበዝ አምጡ እንጂ። ኧረ ብዙ ጊዜ ተነጋግረናል። ቸርነቱ ለናውላችሁ። ስለዚህ ጽድቅ ብሎ እውነት፣ ጽድቅ ብሎ ቅድስና መልካም ስራ አይደል? ጽድቅ ብሎ ቸርነት፣ ይቅርታ፣ ርኅራኄ ማለት ነው። ተረድታችኋል? በሉ አምጡሽ። ጽድቅ ብሎ ምን ላይ ተረጉማል? ኧረ በሞቴ እውነት። ሁለተኛ ቅድስና መልካም ስራ። ሶስተኛ ቸርነት፣ ርኅራኄ። ይህን ያዙ። እንዳገባቡ ነው የሚተረጎሙ። እንዳገባቡ ጽድቅ ስንል ከተማ ምን ማለት ነው? እስቲ እናንተ ከተማ ያደላችሁ ከተማ ነው ተወልዳችሁ ያደጋችሁ አይደል? ከተማ ምንድን ነው? ትዕይንት ይላል አይደል? በሌላ ምሳሌ ይጠራዋል። ሀገር ይላል። ሀገረ ጽድቅ ይልና የጽድቅ ሀገር በማለት ፈንታ አንዳንድ ጊዜ የጽድቅ ከተማ ይላል። ሀገር ብዙ አይደል አስተርገው። ጎንደርን ለምሳሌ ሀገር ይላታል አይደል? ኢትዮጵያን ምን ይላታል? ሀገር ይላታል። ዓለም ራሷ እኮ ሀገር ትባላለች። ከተማ ምንድን ነው?
እንዴት ዋላችሁ? እስቲ ከተመ በሉ እስቲ። ይታየን አላለም? ተው ይታየን አላለም? ምን ብለህ ትተረጉማለህ? ይከትማል አይደል? ታየነ ምንድን ነው? ከተማ አይደል? ታይን ምንድን ነው? አንድ ነገር ከተማ የሚባለው ነዋሪ ሲኖርበት መጀመሪያ ነገር ለነዋሪያችሁ ነዋሪ ካለ ደግሞ ለነዋሪ የሚያስፈልግ ነገር አለው ማለት ነው። ልበለው አሁን ገጠር ላይ ታች ከሆነ ገጠር ከተማ የማይባልበት ምክንያት ለምን ይመስላል? ስለ ፎቁ ስለምን አይደለም እኮ። ጎንደር ከተማ ስትባል እኮ ፎቅ አልነበራትም። ገጠር ከተማ የማይባልበት ምክንያት ምንድነው ከተባላችሁ ምን አኗኗሩ በትዕይንት አይደለም። እዚህ እንደ ድሃ ጥርስ ዘማሉ እንደዛለ ለነገሩ የድሃ ጥርስ በገጠር ነው የድሃ ጥርስ የሚባለው። የድሃ ጥርስ ምናምን እየጋጠበት ያልቃል ይባላልና እና ከተማን ከተማ ያሰኘው ሲሰፈርበት ነው። የተረዳችሁ ነው? ጎንደር ሰው ድሮም ነበረ። ከተማ የተባለች ማን ሲመጡ ነው? አጤ ፋሲል አይደል? አጤ ፋሲል የመጡ ጊዜም ከተማ አይደል አልተባለችም። ብቻቸውን አለ መጀመሪያ የመጡ ጎሽ እያባረሩ ከተማ የተባለች ምናቸውን ይዘው ሲመጡ ነው? ሰራዊቱን ይዘው ሲመጡ። ስለዚህ አንድን ከተማ ከተማ የሚያሰኘው ትዕይንት ሲኖረው ነው። ይሄ እንግዲህ ጥሬ ዘር እንድትረዱ ነው ከተማ ብለን ስንል። ታዲያ ነገሩን ለኢየሩሳሌምም ብንተረጉመው ለቤተክርስቲያንም ብንተረጉመው ለእመቤታችን ብንተረጉመው ያስኬዳል። አንድን ከተማ የሚያሰኛት ሰራዊት ሲሰፍርባት ከሆነ ዘንድ ኢየሩሳሌም ያሰኛት የትኛው ሰራዊት ነው ከተባላችሁ ሰራዊተ ነቢያት፣ ሰራዊተ ካህናት ነው። የዝም ብሎ ኃላፊ አግዳሚ ጦር የተሸከመው አይደለም። ለናላችሁ በመንፈሳዊ ትርጉም አይደል የፈለግነው፣ ስጋዊ ትርጉሙን አይደለም። ቤተክርስቲያንን ሰራዊት የሚያሰኟት ሰራዊተ ምንድን ናቸው? መላእክት ናቸው። እመቤታችን ድንግል ማርያምን ግን ሰራዊት የሚያሰኛት ማን ነው? የሰራዊት አምላክ እግዚአብሔር። ለምን? በእሷ ላይ ከተሆኑ ማንም ማደር አይቻለውም። ያደረባት ማን ነው? የሰራዊት ጌታ፣ የሰራዊት ፈጣሪ፣ የሰራዊት አምላክ እግዚአብሔር ስለከተመባት የእሱ ከተማ ናት። አሁን ኢየሩሳሌምን እናምጣ። መጀመሪያ ኩታሮች ተው ደግሞ አስወጣቸዋለሁ። እንዲያውም አሁን ነው ጉባኤ ላይ መሳቃት ውጥ አስወጣንተ ስታባ እጅ ዘመች ተቀመጭ ጉባኤ ተሰጥስቀልሽ ክፍታ ህፃን ነሽ ነው የሚባል ነገር ላይ እድሜሽ 9-10 ይሆናል። እንደው በጣም ህፃናትን እንታገሳለን። እንደዚህ ነፍስ ያወቁት ደግሞ ዝም ብሎ ይገለፍጣሉ። እርስ በርሳቸው የተጎሻሸሙ የህፃናት ጉባኤ አለላቸው። እዛው ተማሩ። ለነዋላችሁ ህፃናት እዚህ ትመጡ ልብ አድርጉ። ነግራችኋለሁ። አንተ ልናቆናምጥ ነው እንደዚህ የመጣን። በነገራችሁ ላይ ሁሉም ቦታ አለው። እዚህ ህፃናትን አንንከባከብም። እነሱ ቦታ ብንሄድ በእነሱ ህግ ነው። እዚህ ሲመጡ በእኛ ህግ ነው። ለመነዚህ አዋቂ ልንገስጽ ነው የጠራን እንጂ የምንናገረው ነገር አይገባቸው። ወጋቸውን የሚያወጉ ሲፈልጉ ይተኛሉ። ሲተኙ ደግሞ ችግር ነው የምታው። እንዴት ዋላችሁ? ኢየሩሳሌም የንጉስ ከተማ ናት። የጽድቅ ከተማ ናት። ኢየሩሳሌምን የመሰረታት ማን ነው? መልከጼዴቅ። ታውቃላችሁ አይደል? የመጀመሪያዋ መስራቿና ንጉሷ ማን ነው? መልከጼዴቅ። ስሙ ማን ነው ይባል? ንጉሰ ሳሌም። የሳሌም ንጉስ ተብሏል። በዚህ አንፃር እንውሰደውና ኢየሩሳሌምን መልከጼዴቅ በዕብራውያን ምዕራፍ 5 ምዕራፍ 7 ላይ የማን ምሳሌ ተደርጓል? ተናገሩ እንጂ ጌታችን ኢየሱስ ክርስቶስ ነው አይደል? ለምን መልከጼዴቅ አባትና እናቱ አይታወቁም አይደል? ለምሳሌነቱ ነው። ለዘመኑ ጥንትም ፍጻሜም የለውም ተብሏል አይደል? ያለው ሲሆን ስለ ጌታችን አንፃር እንደዚያ ተብሎለታል። ኢየሩሳሌም የጽድቅ ከተማ ናት። አንድ የእውነት ከተማ። ሐሰተኛው በዝቶባት ድሮም ዘንድሮ። በነገራችን ላይ ኢየሩሳሌም የእውነት ከተማ ናት። እውነተኛ ሰው የመሰረታት፣ እውነተኛ ንጉስ የሚያድርባት የእውነት ከተማ ናት። የእውነት ስትባል ቅዱስ ዳዊትን ተመልከቱት። ከመልከጼዴቅ በኋላ የተነሳውን ሁለተኛውን ደግ ንጉስ። እንግዲህ በመካከላቸው የሺህ ዘመኖች ርቀት አለ። ነገር ግን ቅዱስ ዳዊትን ተመልከቱት። ቅዱስ ዳዊት ሲዋሽ ታውቁታላችሁ። እንዴት ዋላችሁ? ሐቅ ነው አይደለም የሚናገር? ሲበድልም በነገራችሁ ላይ አስቡት። እኔ ንጉስ ነኝ፣ ለትውልድ በሚቀመጥ መጽሐፍ ላይ እንዴት ኃጢአቴን እጽፋለሁ? አስቡት። እኛ ብሎን አይ ቢሆንም እንዲያው በልቤ እግዚአብሔርን ይቅር በለኝ ልበለው እንጂ ወደ ትውልድ የሚተላለፍ መዝሙር ላይ እንዴት አድርጌ ጽፈዋለሁ? በዛ ምስርተ ርዕስ የጌጋ ይላል። ኃጢአቴ ቁጥር ይልቅ ኃጢአቴ በዛ። እንዲህ
ኋላ የሚመጣው ሰው እንዴ ዛሬ እኮ ሰባኪ ወጥቶ ይኸው ዳዊት እንዲያደርጉ እያለ ይሳደብ የለ አንዳንዱ ነናዋላችሁ። ያ አንድ ሰውዬ ባለፈው እመቤታችን ቤዛዊት አትባልም ያለው ሰውየነቱን ነው ከዛ በላይ ያለው ማድረግ ስለማላቅ ብዬ ነው። እመቤታችንን ከመሳደብ በፊት ላቲ ስብሐት ቅዱስ ዳዊትን ተሳድቧል አይደል? እዩ እስኪ አሁን ዳዊት ምንድን ነው ለልጁ እዩት እስኪ ቂም እኮ ነው አውርሶት የሞተ እዚህ የኦሪዮንና ማን ነው የሳሙኤል ልጅራንና የኢዮአብን ነገር አንስቶ ይውላችሁ አባት ለልጁ ደህና ነገር ያወርሳል እየወቀሰው ማለት ነው። የሚገርማችሁ ነገር መንፈስ ቅዱስ ተለይቶት አጋንንት ደንም ሰፍረውበት ያለ ሰው እንደዚህ ሲናገር ያስገርማል አይደል? እንዴት ብሎ እመቤታችን እንዲያከብር እንጠብቃለን? እንዴት ብሎ ቅዱስ ዳዊት እንዲያከብር አስባችሁታል? ቅዱስ ዳዊት እንዴ ጌታችን ኢየሱስ ክርስቶስ ከሰው ሁሉ መርጦ የማን ልጅ መባል ነው የፈለገ? ከእመቤታችን ቀጥሎ የዳዊት ልጅ ሕዝቅያስ ሲለምነው ጌታችንን እግዚአብሔርን ስለ ዳዊት ብለህ ብሎታል አላለውም። ሲመልስለት ግን ሰለማን ብዬ ነው ይቅር እምልሃለሁ። አዎ ስለ ባሪያዬ ስለ ዳዊት ብዬ ነው አለ። እና እንደ አንዳንድ ጊዜ መቼም እናስተውሉነን ነው እንጂና ኢየሩሳሌም የእውነተኞች ከተማ ናት። ሐሰተኞች ሊኖሩባት ይችላሉ፣ ግን የእውነት ከተማ ናት። ቀጥሎ ደግሞ እውነትን ለምንድን ነው የተረጎመው? ጽድቅን ለምንድን ነው የተረጎመው? ለቅድስና አይደለም? የቅዱሳን ከተማ ናት፣ የነቢያት የካህናት። ሶስተኛ ምን ለና የቸርነት ሁልጊዜ እግዚአብሔር ቸርነቱን የሚያደርግባት የኢየሩሳሌምን ምንነት ለመረዳት ከፈለጋችሁ ሰሞኑን እንታ ከቆዩበት ኢየሩሳሌም ቆይተው ሲመለሱ በቪዲዮ ተቀርጾ ስለተላለፈ ነው የምናገር እንጂ የግል ምስጢር አይደለም። ያው በአደባባይ ተቀርጾ የተነገረ ነገር ስለሆነ ነው። እና እዚያ እስራኤል እና ኢራን እየተታኮሱ ያ ሚሳኤል ሄዶ ሲወድቅ አንድ ምኞት ነበረኝ። ያ ሚሳኤል መጥቶ እኔ ያለሁበት በአት በወደቀ ለምን ብትሉኝ የኢየሩሳሌምን አፈር አገኘ። ለምን ኢየሩሳሌም ምን ማለት እንደሆነ ለሳቸው የሚገባው ለኛ ይገባናል። ወዛቸዋል ሚሳኤል መጥቶ ቢገለኝ እወድ ነበር እስከ ማለት ድረስ ኢየሩሳሌምን አፈሯን የአፈሯን ዋጋ መረዳት ከፈለግን አታስታውሱም? እስመ ሰምሩ አግብርቲከ እበኒሃ የሚለው የመዝሙረ ዳዊት መዝሙር 101 ላይ ወይ ከፊቱ ወይ ከኋላ ያለ አንድ አይለ ቃል አለ። ወአክበር ወለመሬታ ነው አይደለም? የሱ አንድምታ ላይ ምን ይላል? ወአክበር ወለመሬታ ላይ ንዕማንን አይደለም ይጠቅሰው? ንዕማን ዝልጉሱ ነው። ዛሬ ሌፕሮሲ እንደምንለው የስጋ ደዌ ይዞት አልድን ብሎ ተማርካ ከሱ ቤት የነበረች አንዲት የቤት ሰራተኛ አይ ነብይ እግዚአብሔር ይፈውሰው ነበር ወደ እስራኤል ቢሄድ ብላለችው። መጀመሪያ ደስ አላለም። ኋላ ግን ሚስቱ መክራ ሄዶ ንጉሱን የንጉሱን ደብዳቤ ይዞ ወደ እስራኤል ንጉስ እንት ሲሉ ተመልከቱልኝ የሶሪያ ንጉስ ጠብ ሲፈልገኝ እኔ እግዚአብሔር ነኝ ማዳን መግደል ብችል እንዴት አድነው ልልክብኛል ሲል ከጎኑ ያለው አማካሪ አይ ንጉሱ እንደሱ አይደለም እኮ ምን አንተ ታድነዋለህ? ኤልሳ እንዳለ ታውቅ የለ ወደሱን የተላከው ወደ አንተ አይደለም ወደ ኤልሳ ላከው ዝም ብሎ ይላል። ወደ ኤልሳ ሲልከው ኤልሳ ደግሞ ይሄ ነገር ይሄ በሽታው የጀመረ በለምጽ ያ ማለት ለምጽ ያለበት ሰው ጋር እስራኤል አይገናኝም። ስለዚህ ምን አለው? ከርቀት እዚያው እንዳለ ሂድና ከዮርዳኖስ ወንዝ 7 ጊዜ ብቅጥል ልበል ትድናለህ ብሎ አለው። ፉጋሌ ዘን ጊዜ ንማን እንዴ እኔ ነብይ እግዚአብሔር ቢሉ ጸሎት አድርጎ ዳሱ ያድነኛል ብዬ ነው እንጂ የውሃ ምን አለ ይላሉ አባቶቻችን። አባናና ሐርፋ ምን አሉኝ በሶሪያ ያሉ ከዮርዳኖስ የሚበልጡ ብሎ እየፎከረ ሌል ሲል ደግ ሰው አይጠፋም አማካሪ። አይ ጌታዬ ሌላ ከባድ ነገር ቢል ታድርገው ነበር አይደል? ይሄ ቀላል ነው። እንዲያውም ለጠብ ይመቸናል አድርገውና እንቢ ካሉ እንወራቸዋለን። ሄዶ 6 ጊዜ በቅጥል ለበሚት ምን ነገር 7ኛው እንግዲህ የጠብ ነው መጣያ ነው። ዝቅ ብሎ ብቅ ቢል ላላድ ነው አዲስ አካል ነው። ሄዶ ደስ ብሎት ለነብይ እግዚአብሔር ሰገደ። ኋላ ምን ላርግልህ አለው ነብይ እግዚአብሔር እኔ ምንም አልፈልግም። የእግዚአብሔርን ጸጋ በገንዘብ አልሸጥም። ምንም አልፈልግም። ቢቻለ በፈጣሪ እመን። ይሄን ባደረገልህ በፈጣሪ እመን አለው። አይ እንደሱም አይቻለኝም ባምን ደስ ባለኝ እንዴት ብሎ ሲለው ንጉሠ ነገሥቱ ባለሟሉ ነኝ እኔ ለጣዖት ቤት እኔን ሳይዝ አይገባ ሲሰግድ ትከሻዬን ተደግፎ ነው የሚሰግድ ምን ልሁን አለው። እንግዲህ እግዚአብሔር እንዳመለከተ አለው ራሱ ነብይ እግዚአብሔር አንተ ታውቅ አለው። እንዲህ ባረግስ አለው ምን አለው የቤተ እስራኤል ኢየሩሳሌምን አፈሯን ይልሂድ እና ያንን እዚያ ላይ ነስነሽ በላዩ ላይ የሆነ ነገር አንጥፌበት ንጉሱ ለጣዖት ሲሰግድ እኔ ለእግዚአብሔር ልስገድ ከአፈሩ ላይ ብሏል። አስባችሁታል? እንዴት እንዳሰቡ መልካም አስባል እንዳልከው አድርግ። ለንዕማን ጽድቁ ነው ተቆጥሮለታል። እናዋላችሁ ይሄን ያለው አፈሯ
ወአክበርዎ ለመሬታ። አዎ ኢየሩሳሌም ሰው ሁሉ የሚሄድ ምን ይመስላል? ዛሬ ኢየሩሳሌም ጻድቃን ሰማዕታት አሉ። መድኃኔዓለም እዚያ ነው ያለ፣ እመቤታችን እዚያ ነው ያሉ ይመስላል። ለምንድን ነው ሁሉ ሰው ኢየሩሳሌም ለሚሄድ ክርስቲያኑ ሁሉ የሚጓጓ ለምን ይመስላል? አፈሯ ናት እኮ እዚያ እነሱ ይረግጧት አለች መድኃኔዓለም እመቤታችን። ኢየሩሳሌም ክብርት ናት፣ በረከቷ ይደርብን። ሁለተኛ ኢየሩሳሌም የተባለች ቤተክርስቲያን ናት። የምን ከተማ ናት? የጽድቅ ከተማ። አንድም የእውነት ቤተክርስቲያን የምን ከተማ ናት? የምን ቤት ናት? የእውነት ብቻ። ታዲያ ዛሬ ውሸታም ሁሉ አለሳ ትለኝ እንደሆነ ምን ታደርገዋለህ? የኢየሩሳሌምን ስነግር የለ? አዎ ቤተክርስቲያን ግን ሁል ጊዜ የማን ቤት ናት? የእውነት ብቻ ቤት ናት። እውነት ብቻ የሚነገርባት፣ ከቶውኑ ከእውነት ውጭ ምንም የማይነገርባት ናት። ሰዎች በፈቃዳቸው መጥተው ሐሰት ይናገራሉ። እሱ ቤተክርስቲያን አያረክሳትም፣ እነሱ እየረከሱ ይሄዳሉ እንጂ። ሁለተኛ ጽድቅ ምን ብለን ተረጎምን? ቅድስና። የቅድስና ቤት ናት፣ ቅዱሳን ብቻ የሚኖሩባት። ኃጥአን ቤተክርስቲያን እንዳይመጡ ተከልክሏል። ለመቀደስ ነው የሚመጡ። ለናላችሁ ኃጥአን ሆኖ ለመኖር ነው የሚመጡ። ኃጢአቱን መተው የማይፈልግ ሰው ቤተክርስቲያን መጥቶ ምን ያደርጋል? ጻድቃን ቅዱሳን በቅድስና ይኖሩባታል። ኃጥአን መጥተው ደግሞ በንስሐ ተቀድሰው እንደ ቅዱሳን ለመሆን እኮ ነው። ስለዚህ ቅድስና ከተማ የቅድስና ቤት ናት። ሶስተኛ የምን ቤት ናት? የቸርነት። እኛም የበደሉን ይቅር የምንልባት ከእግዚአብሔርም ምሕረት የምንለምንባትና የምናገኝባት ቤት ናት። እንዲያ ብሎ መጨረሻው እመቤታችን ናት። የጽድቅ ከተማ የተባለች አምላክ። እንግዲህ ስለ ኢየሩሳሌም ክብር ስንናገር ገርሞናል አይደል? ለራሳችን ኢየሩሳሌምማ መትወድቅ የምትነሳ ናት፣ የአምላክ ናት። መጽሐፍ ምን አለ? በቅዱስ ዳዊት አድሮ ስማርያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታል። ወአብደራ ከመ ትኩኖ ማሂደሩ፣ ማደሪያው ትሆን ዘንድ ለይቷት አስበልጦ ወዷታል። ዛቲቲ ምዕራፍ ለዓለም። በኢየሩሳሌም አንድ ቀን ቢያድርበት አንድ ቀን ስትበድል ይቀጣታል። ከተማይቱ ስንት የጠፋች? ብዙ ጊዜ ጠፍታለች እኮ ከተማይቱ። ከቶኑ የማትፈርስ መቅደስ። አሁን ውዳሴ ማርያም ያስጠቅሳል አይደል? ዘቀዳሚት ተፈስዮ መሌት ዘቃ ድንግል ዘነ ለሮክሳል አይደል? ለወቅት ንጽሕት ክብረ ኩሉ ዓለም አለና ብርሃን ዘይትጠፍ። የኢየሩሳሌም ብርሃኗ ብዙ ጊዜ ጠፍቷል። የእመቤታችን ብርሃን ግን ጠፍቶ አያውቅም። መቅደስ ዘይትትነሰት። በኢየሩሳሌም ያለች መቅደስ ስንት የፈረሰች። እመቤታችን ግን ከቶኑ የማትለወጥ መቅደስ ናት። በትረ ሃይማኖት ዘይትጸንን። በኢየሩሳሌም ለሃይማኖት በትርነት የቆሙ ብዙዎቹ ወድቀዋል። ምስማኮሙ ለቅዱሳን አለ። እንኳን እሷ ልትወድቅ ሰው እንዳይወድቅ ቅዱሳን እንዳይወድቁ ምናቸው ናት? መጠጊያቸው መደገፊያቸው ናት። አዎ እና እመቤታችን ድንግል ማርያምን መጀመሪያ ምን አላት? የጽድቅ የሚለውን የእውነት አይደል? እንዴት ዋላችሁ? ለኢየሩሳሌም ስንጠቅስ ምን የእውነት ከተማ ብትሆን ውሸታሞች እየገቡባት ተቸግራለች። ቤተ ክርስቲያን ውሸታሞች እየገቡባት፣ ከቶኑ ውሸት በዙሪያዋ ከቶኑ የማያልፍ የአምላክ እናት ድንግል ማርያም። ለምን የእውነት ከተማ ሲል በኢየሩሳሌም ላይ እግዚአብሔር እውነት የተባለ እግዚአብሔር ያደረባት በረድኤት ነው። እመቤታችን ግን ለስጋዊን ያደረባት ዘላለም በእውነት የምትኖር ሁሉ ነገሯ እውነት የሆነ ድንግል ብለን አንድን ሰው አመስግነን ሳንጨርስ ሲሆን በገቢር ቢቀር በነቢዩ አልያ ባህል ወድቆ ይገኛል። እመቤታችን ድንግል ስንል ዘላለማዊ እውነት የሆነ ድንግልና ነው። ዘላለማዊ እውነት የሆነ ድንግልና። ንጽሕት ስንል የአምላክ እናት ስንል የማይለወጥ እመቤታችን። እግዚአብሔር በትንቢተ ሚልክያስ ምን አለ? እኔ እግዚአብሔር አልለወጥም፣ ከፍጡር ወገን አትለወጥ የምትባል እመቤታችን ናት። አትለወጥም። እግዚአብሔር እንዳትለወጥ አድርጎ በንጽህና በድንግልና በቅድስና በቸርነት በአማላጅነት በፍቅር እንድትኖር አድርጎ ስለፈጠረ የእውነት ከተማ። ሁለተኛ ጽድቅ ያለውን ለምን ተረጎምን? ቅድስና፣ ምግባር፣ ትሩፋት። በነገራችሁ ላይ ከአዳም ጀምሮ እስከ ዓለም ህልፈት የተነሱ ጻድቃን፣ ቅዱሳን፣ ሰማዕታት፣ ነቢያት፣ ሐዋርያት ትሩፋታቸው ተደምሮ የእመቤታችን ጠብታ አያክልም። ቅድስናቸው ቅዱስ ገብርኤል እንኳን ሊያበስራት ሲመጣ ደስታ ሊነግራት ነው አይደል የመጣ? ተናገሩኝ። ነገር ግን ሲመጣ ተፈስሒ ያለና ቀጥሎ ምን አለ? ተናገሩ እንጂ። ኧረ በሞቴ ምን ማለት ነው ፍስሕት? ከሱ ገና ተፈስሒ ሳይላትም ደስታ ያላት ናት።
አዲስ ደስታ ይዞላት የመጣ ሁለት ነገር ነው። አንደኛው ለዓለም መዳን፣ ሁለተኛ የአምላክ እናት መሆን በድንግልና መውለድ አይደል እንጂ ፍስሕት ደስ የተሰኘች ናት። ታውቃላችሁ ቅዱስ ዳዊትም ቅዱስ ጳውሎስም በጌታ ምን በሉ ነው ደስ ይበላችሁ ብሏል። በፍጹም ልቡ በእግዚአብሔር ለመደሰት እኮ ብቃት ያላቸው አባቶች እንኳን ልባቸው ይወጣባቸው ይወረደባቸዋል። የእመቤታችን ጥንትም በኋላም የደስታዋ ምንጭ እግዚአብሔር ነው። ከዚያ ቀጥሎ እንደየደረጃው የኛ መዳን ደስ ይላታል። ስለዚህ በቅድስና ውድድር የቅዱሳን ቅድስና ሁሉ ተደምሮ ከእመቤታችን አይደርስምና የምን ከተማ ናት? የጽድቅ ማለትም የቅድስና ከተማ። ዋናው ምስጢር ግን የእውነት ከተማ ስትባል እውነት ማን ነው? ከተማ አድርጎ አድሮባታል። 9 ወር ከ5 ቀን በጀርባዋ 3 ዓመት ከመንፈቅ ታዝሏል። ጡቷን ጠብቷል። ሀሊ በድንግልና ቤት። ሁለተኛ የቅድስና ከተማ አለ። ታስታውሱ እንደሆነ ቅዱሳን የሚባሉበት ብቸኛው መስፈርት ማን ሲያድርባቸው ነው? ቅዱስ እግዚአብሔር ሲያድርባቸው ነው። እመቤታችንን ግን በረድኤት አይደለም በተዋሂዶ ነው ያደረባት እርሱ ቅዱስ እግዚአብሔር። በመጨረሻ ቅዱስ ያልነውን ምን ብለን ተረጎምነ? ቸርነት፣ የቸርነት ማደሪያ። ቸርነት የተባለ ማን ነው? ራሱ እግዚአብሔር። ቸርነትን የሚወድ ይቅርታን የሚወድ እና እመቤታችን የጽድቅ ከተማ ይላታል። የእግዚአብሔር ከተማ ሀገረ እግዚአብሔር ይላታል። በረከቷ ጣዕመ ፍቅሯ ይደርብን፣ የነቢዩ በረከትም ይደርብን። ሰዓት ያው ምስባኩ ምንም ዛሬ ስለነበረ ሰዓት እንዳንገፋ ታምር የምነግረው ነበረ። ረዘም ይላል መሰለኝ። አጭር ላምጣ፣ በጣም አጭር እንዲህ ብሎ በአንድ ደቂቃ ሳይሞላ የሚያልቅ ተአምረ ማርያም ማለት ነው። አንድ ገዳማዊ ቅዱስ ነበረ፣ በስም አልተጠቀሰልንም። በተአምረ ማርያም ያለ ነው። በንዑስ በ64ቱ ተአምር ላይ ያለ ታሪክ ነው። በጣም እመቤታችንን ይወድ ነበር፣ በጣም ከልቡ ይወድ ነበር እና ግን ምን ጨርሶ በራሱ አይመካም። ተመካሂ በአምላኩ ይላል ተአምረ ማርያም። በአምላኩ በጣም ይመካ ነበር። እመቤታችን ይወድ ነበር፣ በጣም ንጽሕና ይወዳል እና ወዘንተ ሰሚኦ ሰይጣን መጽሐቢው ይላል አይደል? ሰይጣን ይህንን ሰምቶ አይቶ ሊፈትነው መጣና መነኩሴ መስሎ ቀረበው። ልብ በሉ፣ ያ ሰው ቅዱስ ነው የበቃ ነው። ነገር ግን ሰይጣን መነኩሴ መስሎ ሲመጣ ሊለይ ባልተቻለው መነኩሴ መስሎትን እንግድነት የተቀበለው ወነገረው ጽድቀ ተሞክሲሶ አለ። አሁን ተሞክሲሶ ያለው ምንላቸው ነው የምተረጉሙ? ሞክሼነት ምንድን? መነኮስ ለመነኮስ የሚነግረው፣ ካህን ለካህን፣ ዲያቆን ለዲያቆን ለተመሳሳይ የሚነገር ነገር ጽድቀ ተሞክሲሶ እና ብዙሃ ጻመውከ በጣም ብዙ ገድል አደረክ። ወዘይ አቢስ አበይከ ዋናዋን ገድል ግን እምቢ ብለህ ተውካት ብሎ አለው። ስምዓኒ ከመ እግበሩ ንግረኒ ከመ እግበሩ፣ እስቲ ንገረኝና እንዴ ሳላውቅ ቀርቻለሁ ተጎድቻለሁ፣ ንገረኝ ልስራ አለው። እንድነግርህ ትወዳለህ? አድነን ርእሰከ ታሕተ እገሬ፣ ስገድልኝ። አላወቀም። አሁንም ሊወድቅለት እመቤታችን ይወድ የለ መታ መካከላቸው ቆመች፣ በአካል ማለት መታ መካከላቸው ቆመች እና የንዴት አነጋገር ይመስላል በሰውኛ ግን እመቤታችን ንዴት ያለባት አይደለችም። በነገራችሁ ላይ እግዚአብሔርን ተቆጣ፣ ተናደደ የሚሉ ቃላት ስትመለከቱ እንደኛ እንዳታስቡት፣ ብስጭት ስጋዊ ነገር ነው። ነገራችሁ ላይ እግዚአብሔር ተቆጣ ማለት ልፍረድ አለ ማለት ነው። የፍርድ ሰዓቱ ደረሰ ማለት ነው እንጂ እኛ እንደምንበሳጨው ሰው የሚበሳጭ አይምሮ መቆጣጠር ሲያቅተው አይደል? ነናላችሁ ተመሳሳይ ጥፋት አይተን እኔ ስናደድ አንዱ ይናደድ ማለት ለምን ይመስላል? እኔ ጭንቅላቴ መቆጣጠር ስለማልችል ነው ያስተቆጣጠሩ እና እንደዚህ አይነት ብስጭት በእግዚአብሔር ዘንድ አለ፣ በእመቤታችን ላይ የለባትም። ይህን ማወቅ አለባቸው። ምክንያቱም ያ ኃጢአተኛ ከሆነች ሰውነት ምድራዊ ነገር ከምትበላ ከምትጠጣ ሰውነት ነው የሚገኝ እንደሱ ያለ ነገር። ግን አነጋገሩ እና ዞር ብላ ጠላትን ነው ምን ተብሎ ለዝንቱ መነኮስ ምን አርግ ነው የምትለው? ወዳጁ ስለበጣ ምን አርግ ነው የምትለው አለች። መነኩሴው እኮ እስካሁን አልገባም። ኋላ ግን ደነገጠ። እንደዚህ ያብላ ጸፋአቶ ይላል በጥፊ። አንዳንድ ጊዜ ጥሩ ሰው እሱም ብቻ ሳይሆን አንዳንድ ጊዜ ያደረበትን ሰው ላይ አድሮ ይመጣ የለ ብቻውን እኮ አንዳንድ ጊዜ ይመጣ። እዚያው መነኩሴ መስሎ ነው የመጣ። አሁንም እኮ በከተማ የሚዘዋወሩ መነኩሴ እኮ ስንቱ እንደዚህ ያለ እንደሆነ እግዚአብሔር ያውቀው። እውነቴን ነው፣ መጠንቀቅ ያስፈልጋል እኮ። እንኳን መነኩሴ እና ካህን እኮ እንኳን ሰባኪ ዘማሪ መነኩሴ ሰይጣን እኮ መጽሐፍ ነገረው እንደሌለ ማንን ሁሉ መምሰል ይችላል? መልአክን። በነገራችሁ ላይ ሳምሳጢ ጳውሎስ የሚባል መናፍቅ ነበር አለ አይደለም?
ሳምሳቲ ጳውሎስን እኮ እመቤታችንን መስሎ መጥቶ እኔ ነኝ ብሎ እኮ እሷን መስሎ እኮ ነው የማይሆን ያን ሁሉ በጭንቅላቱ ያለውን ምንፍቅና ሰይጣን እኮ ነው እሷ እመቤታችንን ነኝ ብሎ እስከዚያ ድረስ እኮ ይሏል። አስቡት። በእርግጥ እመቤታችን መምሰል አይችልም። ምክንያቱም ሰዎች እንደዛ ነኝ ብሎ ሲያናገራቸው የሚያምኑት እሷን ስለማያውቋት እሷን መምሰል እንኳ አይችልም። መልአክ መምሰል ሰው መምሰል መቻሉን ተው። ሰውንማ እኛም በሜካፕ መምሰል አያቅትም። በሰርጀሪ አለ አይደለም እንደዛ ይደረጋል እኮ። በነገራችሁ ላይ ዱፕሊኬት የተደረጉ ሰዎች አሉ እኮ አታውቁም? ሰዎቹ ነው የሀገር መሪዎች ምናምን ብሎ ከሁለት ሶስት ይሆናሉ። የትኛው መግለጫ ሲሰጥ የትኛው እንደሆነ ሙሉ የማታውቁት በዚህ በሰርጀሪ ተሰርቶ ተመሳሳይ ሰዎች ያደርጓቸዋል ጠቅላላ። አይዟችሁ እኛ ሀገር የገባ አይመስለኝም። እንደዛ እኮ አለ እና በሰርጀሪም ሰው ሰውን ይመስላል። መልአክሳ እንዴት መምሰል ቻለ ብትል ምን ተፈጥሮ መልአክ አይደለም ወድቆ ነው እንጂ አምላክነት ግን መምሰል አይችልም። ግን እንደዛ ብሎ ሲለው ትዕቢተኛ ነው። ምክንያቱም ታስታውሱ እንደሆነ አንድ ባሕታዊ መጥቶ እኔ ገብርኤል ነኝ ወደ አንተ ተልኬያለሁ አለው። ምን አለ ባሕታዊው? አይ እኔ ኃጥእ ነኝ፣ ገብርኤልን ያለ መልአክ ከእኔ ተራሱ አይላክም፣ ባይሆነ ጎረቤት ጻድቅ መነኩሴ ያለ እሱ ይሆናል ብን ብሎ ጠፋ እንጂ እንዴ የእውነቴን ነው። ህልም አይቶ አለች አይደል በዚያ ማዶ በቀበሌ 14 ነው እመቤታችን ታናግረኛለች ብትል ሰው ሁሉ ልካብኛለች እመቤታችን ለእሱ እንደዚህ በይው ብላኛለች ብላ እና እኔ አንድ ነገር ነው የመለስኩላት። እንዲሁ በሞቴ እንዲሁ ድፍረትሽ እንዲሁ መጀመሪያ ነገር እንደ አምላክ እናት ለሰው መታየት ቅርብ ቢሆን እንዲሁ አይባልም እንጂ እንዲሁ ማን እንደሚቀርባት እንኳን ማስተዋል አቅቶሻል ማለት ነው። ማየት ቀላል ቢሆን ነው። እኔ አሳዘነኝ። ሴትዮቱ ተናጋሪው አይደለችም፣ መልእክቱን ይዛ የመጣችው ሴትዮ ናት። ደህና ሰው የምትባል ሰው ናት። እና ፈርቻለሁ። ለምን ይህን መልእክት ካላደረግሽ አምላክ እናት ትጣላሻለች፣ የሆነ ነገር ታደርግሻለች ብለ በማስፈራራት እንዴት ዋላችሁ? እመቤታችን ድንግል ማርያም ወላዲተ አምላክ። የሚገርማችሁ ነገር እኔ በእድሜ ዘመኔ ትልቁ ዕድለኛነት የምለው ታውቃለች። በጣም ትልቁ ዕድለኛነት የክርስቲያን መሆኑ ምኑ እንዳለ ሆኖ ግን በዚህ ዓለም ትልቁ ዕድለኛነቴ በህይወቴ አንድ ቀን እመቤታችን በአካል ያየ ሰው እኔ እሱን በማየት ዕድለኛ ነኝ እላለሁ። በቃ ዛሬ ቴኖር አላውቅም። አንድ ቀን ግን እሱን ስላየሁ ደስ ይለኛል። በእኔ ስላየሁት እሷን ያየ አይኑን ስላየሁት ይሄ ለእኔ ትልቅ ማዕረግ ነው የሚሰማኝ። እና አስቡት እስቲ አደፋፈሩ ሰው እንደ ህልም ስታይ እንኳን መደንገጥ አለ በማተብ አለ። እኔ እንደኔ ያለ ሰው ህልም አያየም። እኔ ኃጢአተኛ ነኝ፣ አይምሮ የቆሸሸ ነው፣ አይገባኝም እኮ ነው ማለት የሚገባ። ነገራችሁ ላይ እኛ ህልም ማናይበት ምክንያት እኮ እሱ ነው። ለምን ቢመጣ አይ ስለ እንደማንቀበለው ለምን ይደክማል? የሚቀበለው ነው የሚሄዳ አይደክም። እውነቴን ነው። እኔ ህልምና የሚባል ነገር አላውቅም እኮ ለጥብዬ ነው የማድር። ኧረ ተመስገን ወዳኔ ይሁኑ ነው አመለፍ ቁርአን ይዋለ ለወዳጆቹ እንቅልፍ ይሰጣል። እንቅልፍ ላጡ መድኃኒዓለም እንቅልፍ ይስጥልን። ትናንት ነው በቀደም ኧረ እንደው እንቅልፍ አጣው ያለች የምታለቅስ ሰው ሰምቻለሁና አይጣልም እንቅልፍ ጥሩ ነው። እና ህልም አለምኩ አትበሉ። እንኳን የሐሰቱ ህልም የእውነቱ ህልም እንኳን በጣም ነው የሚያሰቃያችሁ። ህልም ያዩ ሰዎችን በታሪክ ተመልከቷቸው። ወይ ህይወታቸው ሙሉ ምን ብቻ ነው? ስቃይ። እንዲያው ለምሳሌነት ከብሉይ ኪዳን ዮሴፍ ወልደ ያዕቆብ ልዩት። በህልሙ ምክንያት ምንድን የገጠመው? መከራ። ኋላ ተሹሞ የደላው እንዳይመስል መከራ ነው። እሱም 7 ዓመት ሙሉ እህል እየሰበሰበ ሰው ሲረዳን የኖረ አንጀቱን አስሮ። በአዲስ ኪዳን መልአከ እግዚአብሔር ቅዱስ ገብርኤል በህልም ይነጋገር የነበረ የእመቤታችን አገልጋይ አረጋዊ ማን ነው? ንገሩኝ። ህልሙ ምንድን ያመጣ ተከትሎት ከህልሙ በኋላ ተናገሩ እንጂ ስደት። የበቁት እንኳን መከራን የተከተላቸው በህልማቸው ምክንያት አስተውል። እና በጥፊ አለችው። ልቡ ጠፍቶ ጠላት። ምክንያቱም በጥፊ ሲባል እንደዚህ በእጅ እንደዚህ እንደመምታት እንዳይመስላችሁ በስልጣን መገሰጿን መናገር ነው። በዚያ ምክንያት ጠፋ ልቡ ይላል። የሚሄድበትን አጣ ዲያብሎስ። ደስ ይላል። ለምን ሌላ ሄዶ ደግሞ እንዳይፈትን የሚሄድበትን እስኪያጣጣልበት እና ዞር ብላ ኦ ገብረ ክርስቶስ የልጄ የክርስቶስ አገልጋይ አምሰጥከሙ እምግብሩ ለሰይጣን ከሰይጣን ስራ አመለጥክ እኮ ደስ ይበለ አለችው። ያን ጊዜ ወሶቢያ ወድቀ ዋንገርገረ ይላል። ለምን እሷ መታባት አይደል? ጠፍቶ ነበር። ከእግሯ ተንከባለለ። ኋላ ግን ይላል ወሀበቶ ትምህርተ ከመ ይቅረብ ዳግም
ልትሄድ ስትል እመቤታችን ባርከው እመቤቴ ኋላ ነገር ቢመጣ እንዴት ነው የማውቀው አላት። እችን ምልክት ያዝ አለችው። ያችን ምልክት ያዝ። እዛች ጊዜ በኋላ ሰይጣን ተመልሶ መታወቅም። ያቺ ምልክት ምንድን ናት? እንዴት ባላችሁ? ያቺ ምልክት ምንድን ናት? እኔ አላወቅኩትም። መስቀል ሊሆን ይችላል። እኔ ግን መልሴ ምንድን ነው? ያችን ምልክት አወቅናትማ እኛ ምን ልናርቀው ነዋ? በብቃት ነው የምትገኝ። መስቀልማ ሁል ጊዜ መስቀል የሌለ ሆኖ ነው የቀረበው። መስቀል ይዞ አይደለ የመጣበት። መስቀልን ፍጹም ሆናችሁ በኃይል ስትዋጉበት ነው። በነገራችሁ ላይ ጠላት እንዳይቀርብ መስቀል መድኃኒት ነው አይደለም? ታዲያ ማተባችን ላይ መስቀል እያለ ለምን የሚቀርብ ይመስላችኋል? መስቀሉን እናምነዋለን። በግማሽ ልብ እኮ ነው የምናምነው። እናምንበታለን ጠላት ያሸንፋል ብለን አይመስለኝም። በከንፈራችን ያክል አዎ፣ ለአስተሳሰብ ያክል ይመስለኛል። በመስቀሉ የሚያምን ሰው መስቀሉን የተሸከመ ብቻ ነው። ሳይሸከሙት በመስቀል ማመን የአፍ ወሬ ብቻ ነው ቢሆን። መስቀሉን ያልተሸከመ ሰው በመስቀል አምናለሁ ቢል አጓጉል ነው። እሱን ማወቅ ያስፈልጋል። ግን በመስቀል እናምናለን ነው? አዎ፣ እንደ አቅማችን እንደ መጠናችን። ደረጃችን ዝቅ ያለ ስለሆነ ነው። ለሁሉም እንዲያደርጋ እመቤታችን ይሄን መነኮስ አዳናቸው። በረከቱ ይደርብን። እመቤታችን የታምሯ በረከት ይደርብን። እንግዲህ እመቤታችን መልክአ ውዳሴዋን ባጭር ዝም ብለን እንተርጉም። ጥቂት ብቻ እንደ አንድ 3 ቤት 4 ቤት አካባቢ ዜማ ሳናዜም ማለት ነው። እንግዲህ ዛሬ እንዴት ዋላችሁ? እስቲ ከሚቀርሽ አንድ እናዜም። ኦ ድንግል ከመ ትለዲ ንጉሰም እምኀበ እግዚአብሔር እግዚእ እስመ ረከብኪ ሞገሰን ማርያም ድንግል ዘትፌጽሚ ማይሰሰን ዝክረ ስምኪ ጸጋዎሙ ለሕሙማን ፈውሰን ወለዕሩቃን ከደኖሙ ልብሰን። ቀስ ብላችሁ ተለምዱታላችሁ። ኦ ድንግል ሆይ ከመ ትለዲ ንጉሰ የሰማይ የምድር ንጉሥን ትሆኚ ዘንድ እምኀበ እግዚአብሔር እግዚእ እስመ ረከብኪ ሞገሰ ከጌታ እግዚአብሔር ሞገስ ጸጋ የተሰጠሽ ማርያም ድንግል ዘትፌጽሚ ማሂሰሰ የሰውን ልጅ ፍላጎት ፈቃዱን ልመናውን የምትፈጽሚ ድንግል ማርያም ሆይ ዝክረ ስምኪ ጸጋዎሙ ለሕሙማን ፈውሰ ስምሽን መጥራት ለድውያን ፈውስን አስገኘ። ወለዕሩቃን ከደኖሙ ልብሰ ከልብስ ለተራቆቱት ልብስ። አንድም ዝክረ ስምኪ ጸጋዎሙ ለሕሙማን ፈውሰ ስምሽን መጥራት ከነፍስ ደዌ ከኃጢአት እንዲድኑ አደረጋቸው። ወለዕሩቃን ከደኖሙ ልብሰ ከጸጋ የተራቆቱትን የጸጋ ለበሳቸው ብሎም ያስተረጉማል። ቃላብያው የሕያው እግዚአብሔር አካላዊ ቃሉ ውስተ ደብረ ሲና ዘወረደ ወደ ደብረ ሲና ወርዶ ለሙሴ ለእስራኤል የታየ የተገለጠ ስጋኪ ንጹሐ እስመ ረሰየ ማይፈደ አመም ይላል። አመረሰየ ማይፈደ ንጹሕ ስጋሽን ማደሪያ አደረገ። ማርያም ድንግል ዘታቀልሊ ክበደ ድንግል ሆይ የኃጢአትን ሸክም አንድም የመከራን ሸክም የምታቀይ አንቺ ነሽ። ከመ ታጽድቂ ኃጥአነ ብኪ መፍቅደ ኃጥአን እንዲጸድቁ ፍላጎት አለሽ። ወከመ ታጥቢ ዘከማየ አብደ እንደኔ አይነት ደንቆሮውን ጥበበኛ ለማድረግም ፈቃድ አለሽ። ፈቃድ አለሽ ማለት ፍላጎት አለሽ ለሚለው ነው የሚያስተር ውእቱኪ ቃለ አብ እግዚአብሔር ሥጋኪ ተአስፈ በመንክር ምስጢር የአብ የእግዚአብሔር አካላዊ ቃሉ እርሱ ሥጋኪ ተአስፈ በመንክር ምስጢር በማይመረመር ግብር በምስጢር ሥጋሽን ተዋሃደ። ማርያም ድንግል ወላዲተ ክርስቶስ ክቡር ክብርን ጸጋን የሚሰጥ የክቡራን ጌታ ኢየሱስ ክርስቶስን የወለድሽ ድንግል ማርያም የክርስቶስ እናቱ ሆይ ከወኮነ ወርቀ ስብሐት ከመሆፃ ዘባሂር በባህር እንዳለ አሸዋ ወርቅ ፈሰሳለ። የምን ወርቅ? በጊዜ ፈለስኪ ሰማይ ምድር ወርቀ ስብሐት ነው ያለ። ከምድር ሰማይ በምታርጊበት ፍልሰትሽ በሚደረግበት ጊዜ በባህር ዳርቻ እንዳለ አሸዋ የምስጋና ወርቅ ፈሰሰ በፊትሽ። የምስጋናውን ብዛትና ጥራቱን መናገር ነው። በአሸዋው ብዛቱን በወርቅነቱ የምስጋናው ጥራት
መናገር ነው። ምስጋና ጥራት ማለት መላእክት የሚያመሰግኑት ምስጋና ጠብ አይልም። እኛ የምናመሰግነው ምስጋና እንዲህ ወዲህ እንዲህ ወዲህ ነው። ችግር ነው። እበይኪ ድንግል ይቢለ ቀላ እበይኪ ድንግል እይትካሃለ ተነግሮ ድንግል ሆይ ገናንነትሽ ሊናገሩት አይቻልም። በነቢብ ወፈክሩ በጥሬ ዘርም ሆነ በሀተታ በነቢብ አለ በንግግር ወፈክሩ አለ በማተት በማመስጠር ያንቺ ገናንነት ክብርሽ ሊነገር አይቻልም። ማርያም ዘኮንኪ ለእግዚአብሔር ማይደሩ እመቤቴ ሆይ አንቺ እግዚአብሔር ማደሪያ ነሽ፣ እግዚአብሔር ማደሪያ ሆነሻል። እማይምሮትኪ ክፍልን ያይምሮ ከምታውቂው ነገር እስቲ ጥቂት ንገሪኝ ነው። ወይም ከእውቀትሽ እውቀት ክፈይ። የእመቤታችን እውቀት ሲነገር አባቶቻችን ምን አሉ? እመቤታችን የምታውቀው እውቀት ባህርን ይመስላል። የወልደ ነጎድጓድ ዮሐንስ እውቀት በባህር ላይ የተቀመጠች ትንሽ መርከብን ይመስላል። የሐዋርያት እውቀት በመርከብ ያለ ጀልባን ይመስላል። የነ ቅዱስ ዮሐንስ አፈወርቅ፣ የነ ቅዱስ ባስልዮስ፣ የነ ቅዱስ አትናቴዎስ እውቀት በሰው ላይ ያለን ጭንቅላትን ይመስላል። የድሃርት ሊቃውንት እውቀት ፀጉርን ይመስላል አሉ። ዛሬ የምትመካበት ሊቅ ጋር እንትን ያህል ጉባኤ ያውቃል የምትለው የጠጉር ያክል ነው ብሏል። እንግዲህ አባቶች እየው ከእመቤታችን በኋላ ያለውን እውቀት እንዴት እየተከፈለ እንደመጣ ባህር ላይ መርከብ፣ ከመርከብ ላይ ጀልባ፣ ከጀልባ ላይ ሰው፣ ከሰው ላይ ጭንቅላት፣ ከጭንቅላት ላይ የዚያን ያክል ነው እውቀት የተከፈለ። ዛሬ ሊቅ የምትለው ሰው የዚያን ያክል ቀጥኗል ከሐዋርያት እውቀት አንጻር እንኳን ከእመቤታችን። ለዚያ ነው እማይምሮትኪ ክፍልም ያይምሮ ከመላ ዓለም እየደግን ፍቅሮ ያማ ካልሆነ እንደ እውቀት ካልሰጠሽኝ የዓለምን ፍቅር እንዳልከተል ነው ፈርቼ እንደማለት ይመስላል። ዘውቱብን ወልድኪ ዋሂድ ዳንኤል በራእይ ያየው ወይም ናቡከደነፆር ዳንኤል የተረጎመው ዘውቱብን ወልድኪ ዋሂድ ያ የሰው እጅ ሳይፈነቅለው የተነሳው ደንጊያ ያ እብን አንድያ ልጅ ነው። ዘተበትከም ደብረ ነዋህ ዘንበለ እድ ቅድም ብለናል። ከተራራ የሰው እጅ ሳይፈነቅለው የወረደ ማርያም ድንግል ዘሞገስኪ ፍድፉድ እመቤቴ ሞገስሽ፣ ጸጋሽ፣ ክብርሽ ብዙ ነው ተነግሮ ተዘርዝሮ አያልቅም። እምኩሉ ቀዳማዊ ወደ ሐራዊ ትውልድ ካንቺም በፊት ከተነሱት ካንቺም በኋላ ከተነሱት ቀዳሚ ዳህሪ ያለው እሱ ነው። ለዝክር ስምኪ ይደሉ ሰጊድ አንድም ካንቺ በኋላ በተነሱ ጻድቃን ካንቺም በኋላ በተነሱ ጻድቃን በእነርሱ አንደበት ለዝክረ ስምኪ ይደሉ ሰጊድ ለስም አጠራርሽ ስግደት ይገባል፣ ስግደት ይገባል። ከዚህ በኋላ ያለው ሰዓት ስለሚሄድብን ለነገ እናቆየዋለን። እመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። ከብርሃነ ትንሣኤዋ ከብርሃነ ዕርገቷ በቸር ያደርሰን። የንጹሐን በረከት ይደርብን። ከመከራ ሁሉ ይሰውረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ ኢየሱስ በምሕረቱ ይዘከረን። አሜን። አምላክም ምጽአቱ ያስታፍረን። አሜን። በሰቦተ ስሙ ያንቃሃን። አሜን። በባርኮቱ ያጽናሃን። አሜን። እግዝእትነ ማርያም አድርጊ ጸሎተነ። አሜን። ዋስተስሪ ሁሉ ኃጢአተነ። አሜን። ቅድመ መንበሩ ለእግዚእነ ነሣኡ ለአነ ዘንተ ህብስተ ወለዓለመ ምሕረቱ ወነሣእስቴነ ዘንተ ጽዋዕ እስመ ለዓለመ ምሕረቱ ወነዘሠርዐ ለነ ሲሳየነ ወአርአዘነ እስመ ለዓለመ ምሕረቱ ወነዘተአገሠ ለነ ኩሎ ኃጢአተነ እስመ ለዓለመ ምሕረቱ ወነዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ እስመ ለዓለመ ምሕረቱ ወነዘአብጽሐነ እስከዛቲ ሰዓት እስመ ለዓለመ ምሕረቱ ናብሎቱ ስብሐት ወኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ስብሐት ለእግዚአብሔር ወትረ ጊዜ ወኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነገረባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል።
ሰላም ለኪ ዘንሰግድ ለኪ ማርያም ምን አስተበቋ ለማርያም የተማይጸነብኪ በእንታና መኪ ብያኪ ማቦኪ ማይበረን የው ድንግል ማረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤ ንጉሴ ለእግዚአብሔር ወተታሰይ መንበዜ በአምላኪ ወመድኃኔ እስማርያም አማላ አመቱን አሁን ይዜስ ያስተበጽሆን የኩሉ ትውልድ እስመ ገብረ ሊት ኃይለ አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ግብረ ኃይለ በመዝራይቱ ዘሮሙ ለለ ያብቡ ሊና ለቦሙ ወነሰቶሙ ላየላን መናብርቲሆሙ አይቤሆሙ ለትሑታን ወአዝገቦሙ በረከቱ ለሩባን ወፈኖሙ ራቆሙ ለቡላን ተወክፎ ለእስራኤል ኩል ወተዘከረ ሳይሉ ዜሽኑ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክና ቅድስና ንጽሕና እግዝእትነ ፍትሕነ ማይሰሪው ለሰይጣን እሙነ መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ርራይ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪዩ ለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አቡየ አስተንፈሰ ወልሳኔ አልወሰሰ ለክብረ ብርሰትኪ ድንግል ስብሐት ተወዳሰ ማርያም ዘኮንኪ ቅድስተ ቅዱሳን መቅደስ በቅድሜኪ እግዝእትየ መረከብኩ ሞገስ በየማንኪ ባረክኒ ስልሰ አድኅነነ ዘከ ወባረከነ ርስተከ
ከዋክብትን በምድር እጽዋት አዝርዕት አትክልትን እንዲህ ለሰውነት የምስጋና አንደበትን ለመምህራን ደቀ መዛሙርትን የሰጠ እግዚአብሔር አምላካችን ከተለያየ ፈተና ጠብቆ ወርሃ ክረምትን በሰላም ያሸጋግረን። ቤታችን ፍጻሜያችን ታሳምርልን። ሶያችንን በሰላም ያስፈጽመን። ለመምህራችን ቃል ያሰማልን። የአገልግሎት ዘመናቸውን ይባርክልን። ቅዱሳን አባቶቻችን ከሐዋርያው ረድኤት በረከት ያሳትፈን። ለታመመ ሁሉ ምሕረቱን ይላክልን። ለሞቱት ወገኖቻችን ነፍሳቸውን ይማርልን። በጸሎታቸው አትርሱን ያሉን ወገኖቻችን አይርሳብን። ሰላም ያሳድረን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ በሰላመ ቅዱስ ገብርኤል መልአክ ወእግዝእትነ ድንግል በኅሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ለነ ምሕረተ በፍቅሮንኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ይፍቱ። እግዚአብሔር ስም ይዘመር። እነሳሱ ያስጀምረን አስጀምሮ ለፍጻሜ ያበቃን አምላከ ቅዱሳን የወላዲተ አምላክ የተመሰገነ ይሁን። አሜን።